አገኘሽ ይሉኛል። ሰው በድሎ ሄዶ ደስታስ መች ይገኛል? ክፉ ይንካሽ አልል ሐዘኑ የኔው ነው። እንደተበደለ የራቅሽኝ ለምን ነው? እንደተበደለ የራቅሽኝ ለምን ነው? በእርግጥ አገኘሽ አገኘሽ ይሉኛል አገኘሽ ይሉኛል። ሰው በድሎ ሄዶ ደስታስ መች ይገኛል? ደስታስ መች ይገኛል? ክፉ ይንካሽ አልል ሐዘኑ የኔው ነው። ሐዘኑ የኔው ነው። እንደተበደለ የራቅሽኝ ለምን ነው? የራቅሽኝ ለምን ነው? ፍቅር እንዲያጠነክር የሰራሁት ስራ ይበጀናል ያልኩት ያለፉት መከራ ሌላ ተርጉመሽው መጥፎ ከመሰለ ይቅርታሽን ስጪኝ እንደተበደለ ይቅርታሽን ስጪኝ እንደተበደለ በእርግጥ አገኘሽ አገኘሽ ይሉኛል አገኘሽ ይሉኛል
ጥሎ ሄዶ ደስታስ መች ይገኛል ደስታስ መች ይገኛል ክፉይን ካሳል ሐዘኑ የኔው ነው ሐዘኑ የኔው ነው እንደተበደለ የራቅሽኝ ለምን ነው የራቅሽኝ ለምን የራቅሽኝ ግሩም ነው አሮን ኃይሉ አሮን ስንት አመት ነው ከጥቂት አመታት በኋላ አሮን ወደ ኋላ ሄዶ ቪዲዮዎቹን ሲያይ ምናምን ምን ያህል ልጅ እንደነበረ ከዛ የዛኔ ወፍሮ ምናምን ወፍራም በጣም ውብ ነበረ ጎበዝ መልካም እድል ተመኝተናል ዳኞቻችን 10 ሺህ መስጠት ትችላላችሁ ማለት አስተያየትና ነጥብ ዛሬ ከዛዩን ልጀምር ከዛዩን ባንድ ልጀምር ዛሬ ነጥቡን አይደል በጣም ሌላ ታሪክ ውስጥ ነው ያለው እናመሰግናለን በአጠቃላይ ከዚህ በፊት የነበሩትን ሙዚቃውን ምን ያህል ለድምጻዊ እንደሚደግፉ አሁን ያወራን ነበርና በጣም ጥሩ ነበረ አሮን ዛሬ በድጋሚ ይሄንን ምድብም በጣም ማመስገንና ማድነቅ ፈልጋለሁ ምክንያቱም በደንብ ለውጥ ካለፉት 15 ቀናቶች ከዛም በፊት የነበሩትን በቃ በእንደዚህ አይነት መንገድ ሁላችሁ መምጣታችሁ ለዛኛው ግሩፕም አስተማሪ የሚሆን ጥሩ ፍክክር ከዚህ በኋላ እንዲኖር እና ባጭር ጊዜኛንም ሰምታችሁ በዚህ ሌቭል መምጣታችሁን በጣም ነው አመሰግነው አሁን ጥቂት አስተያየቶች ነው የምሰጥህ እንግዲህ ያው አዲ ጨርሶታል ገና ጥሩ ነው እድሜ ምናምን ሲጠይቃው ገብቶኛልና ጥሩ እንደሰራ ነገር ተሰምቷል እና ትንሽ እንከኖችን ሳነሳ ምንድነው በተለይ መግቢያ ላይ የነበረው ቶን ወይም ደግሞ ስሜቱን አለማምጣት ውስጥ ሆነ በርግጥ አገኘሽ ወይ ምናምን የሚለው ግጥሞች አሉ አይደለ አንደኛ በጣም አስተኛው ቀዘቀዘ ባንዶቹ እንደው ጫንቋቸው ቮሊዩም ቀነሱልህ በዚህ ቶን አይደለም የሚለው እሱምና ከተቻለም ታሳምበረው ጥሩ ነበር እና ሌላው ደግሞ እንደው ካራክተሩ እያነበብክ ነገር ሁሉ ይመስላል እያነበብክ ነበር አይደል ግን ይመስል ነበር አሁን ስትሰማው አንተ ራስህ ቁርጥ ነገርም እነዚህ ነገር ባይሆን ስሜቱን በጣም ይጎዳዋል በተለይ ሁሉ ጊዜ ሲጀምር አካባቢ የዘፈን ምርጫ በጣም ጥሩ ነው በደንብ ሎንም ሃይዮንም በደንብ አቅም የሚያሳይ ድምጻይን የሚፈትሽ የዜማ ምርጫ ነው እዚህ ጋር ምንም ጥያቄ የለውም ሌላው ግን ትንሽ እንደንከን ነው አሁንም ማነሳው ቴምፖ ልክ እንደ ግጥሙ አስተኛው ማለት ነው ምክንያቱም ቴምፖ ትንሽ ተጎትቷል ለኔ አንዳንዴ ያለ መጠንም ሲጎተት አላዘፍን አለ በጣም በቃ ተጎተተ ከልክ በላይ ሲሆንም ልክ አይደለም በጣም መፍጠን የለበትም እና ቴምፖ ላይ ትንሽ የተጎተተ ይመስለኛል አላዘፍን ያለ ነገር መሰለኝ በተወሰነ እንጂ ዳይናሚክሱ በጣም አሪፍ ነው የሚወርደውንም የወጣውንም በጣም ጥሩ ድንቅ አቀራረብ ነው ለኔ 20 ብቻ ነው ቀንስ በጣም ጥሩ ነው የሰራው 9980 አሮን እንዴት በጣም ቆንጆ ምርጫ በጣም ድንቅ አቀራረብ ነው
ከምነግር በላይ በጣም ቢዩቲፉል የሆነ አቀራረብ ነው። ይሄ ሙዚቃ በጣም በተደጋጋሚ ብዙ ጊዜ ቴክኒካሊ ያለውን የአሬንጅመንት ስትራክቸር ስላወራን ላለመድገም ነው እንጂ አሬንጅመንቱ በጣም አስቸጋሪ ነው። በተለያዩ ኪዎች ውስጥ ሞጁሌት እያደረገ የሚሄድ አሬንጅመንት ቅርጽ ነው ያለውና እሱን ተከትሎ መስፈን በራሱ በደንብ ሌላ ስኪል ይጠይቃል። ሌላ ሊስኒንግ የማዳመጥ ችሎታ ይጠይቃልና ያንን በጣም ማድነቅ ፈልጋለሁኝ። በጣም ጎበዝ። የመረጥከው ኪ በጣም ቆንጆ ነበረ። ከዛ የዜማው ስትራክቸር ደግሞ ረጅም የዜማ ሀረጋት ብዛት አሉት አይደለም? እሱን ጀምሮ ይዞ ረጅም ሰዓት መቆየት በራሱ ትንፋሽ ይፈልጋል፣ ጉልበት ይፈልጋል። ፍሬዙን ትሪት ለማድረግ ደግሞ ከጀምሮ እስከሚያልቅ ያለውን መጠን ለመመጠን ሌላ ቴክኒክ ይፈልጋል። ብዙ ነገር አለውና ከባድ የሚባል ዜማ ነው። ቀላል አይደለም፣ በጣም ከባድ ነው። ፒች ላይ ራሱ መርጋቱ ረጅም የዜማ ሀረጋትን ይዞ ሌላ ቴክኒክ ሌላ ነገር የሚፈልግ ነገር ነውና ይሄ በጣም አሮን በጣም ጎበዝ፣ በጣም ቆንጆ ነው። ዳይናሚክስ ላይ ስትፈልግ ስታስብ ስትሞክር የነበረው ነገር በጣም የሚታይ ነው። እሱም በጣም የሚደነቅ ሀሳብ ነው። በጣም ብዙ ነገሩ በጣም ግሩም ነው። እኔ የሚገርመኝ የትኛውንም ዜማ ስታመጣ የራስህ መንገድ አለ። ያንን ዜማ ወስደህ የራስህ መንገድ አለ የምታዜምበትና የድምጽህም ተፈጥሮ ያግዛል። እዛ በጣም ሶፍት ይሄ ሆድ የሚያባባ አይነት ቶን ያለህ ነገርና የሆነ በቃ ያንተ ብቻ የሆነ መንገድ አለና በቃ ያ ያንተ ተፈጥሮ ነው፣ ያንተ መንገድ ነው። ያ በደንብ ሊዳብር ይገባል። እሱን ሌላ በጣም ጥሩ ነገር ማለት ነው። ከዛ ቅሬታዎች ጋር ስመጣ አማን ካለው ነገር ጋር የምስማማው ኢንትሮዳክሽኑ ጋር የነበረው ናሬሽን በቃ ሲጀምር በጣም ሊገዛን ይገባል አይደለም? እኔም እያነበብክን የመሰለኝ ከዛ ደግሞ ስታነብም በደንብ ያልተለመመደ ንባብ የለም። ድንገት ይዘህ የመጀመሪያ ራውንድ አይነት ስታነብ ነገር የለም ያልተደጋገመ ውስጥ ያልተዋሃደ አይነትና እሷን አላገኘሃትም። እሷ ቅሬታ ትፈጥራለች። ከዛ በኋላ እንደውም ወደ ዜማው ስትመጣ ነው እንዲህ በቃ ነፍስ ውስጥ የሚገባ አይነት ፐርፎርማንስ የነበረው። ከቅኝት ጋር በተያያዘ በጣም ብዙ ቦታ ላይ በጣም ግሩም ነው። ግን አንዳንድ ጥፋቶች ጋር የሚከብዱ ነገሮች የሚመስሉ ይሰማሉ። ተመልሶ ራሱ ዜማው ደግሞ ሲመጣ ግን በጣም በተለየ ውበት ደግሞ ታዜማዋል። ስለዚህ አንድ ዜማ 2 ጊዜ 3 ጊዜ ተደጋግሞ ሲመጣ የሆነ ጊዜ ላይ ልክ አለማዜም የሆነ ጊዜ ላይ ጥሩ ማዜም ደግሞ ልክ አይደለም ማለት የምትለው ከሆነ ሁሌ ማለት አለብህ ማለት እሱ ትኩረት አለመስጠት ነው። በደንብ ስታጠና ዜማዎቹን ከፋፍለህ በጣም የዜማ ቅንጣቶቹን በፊደል በቃል በምን እያደረግክ ማጥናት አለብህ። እንዲህ በጅምላ እንዳታጠና። እንደሱ አይነት ነገር ሲሆን እንደዚህ ይመጣውና ሞር ዲቴይል መግባት አይነት ነገር ይፈልጋል እንጂ በጣም የሚደንቅ ፐርፎርማንስ ነው። ከዘፈኑ ክብደት አንፃር ልነግር አልችልም እንዴት በጣም ውብ እንደሆነ ማለት ነው። እኔም 15 ብቻ ነው የሚቀንስብህ 9985። አሮን ኃይሉ የሙሉቀን መለሰን በእርግጥ አገኘሽው የሚል ዜማ ነው ይዘህ የመጣኸው። በጣም ቆንጆ ዜማ፣ በደንብ መድረኩን የሚመጥን አንተንም በደንብ የሚፈትን ነው። በሁለት ቅኝቶች ውስጥ ሞጁሌት እያደረገ እየወጣ እየገባ የሚዜም ነው። ይሄን አንደርስታንድ አድርጎ እዚህ ጋር ለውድድር ይዞ መምጣት በጣም ያስደንቃል። ጎበዝ። እኔም አንድ ከነሱ ጋራ ሼር የማደርገው ውጪ ሳትገባ ወደ መድረክ ናሬት ያረከው ግጥሙ ክፍል ትንሽ ክሊር ያልነበረ ነው ማለት እንዲህ ስሜታችንን ያልገዛ ነገር ነበረና የተበደለ ሰው አይነት ስሜት እንዲኖረው ያስፈልጋልና እሱ ጋር ያለው ነገር ነው ትንሽ ቅር ያለኝ እንጂ በተረፈ የዘፈኑ ስሜቱን ተረድቶ ወደኛ ማጋባት በጣም ቆንጆ ነበር። ዳይናሚክስ በጣም ቆንጆ ነበር። ዘፈኑን ያዳመጥክበት መንገድ ደግሞ በጣም ጥሩ ነበርና ብዙዎቹ ጥፋቶቹ የሙሉቀን መለሰን ዜማ እንዲህ አስረቅርቆ መስፈን በዚህ ልክ እኔ በጣም ነው የተደነቅኩት። እውነት ለመናገር እድሜ ስንት ነው ብለ የጠየቀውን ነገር እኔም ራሴ ግራ እስኪገባኝ በዚህ እድሜው ይሄን ዜማ በዚህ ልክ መረዳት መቻል በጣም ነው ያደነቅኩት። በጣም ምንም በደል ማለት በደሎች ብዙ ሊደርሱብህ በማይችሉበት እድሜ ማለት ነውና በጣም ቆንጆ ነው። እውነት በጣም ነው ያደነቅኩት። ጎበዝ ልጅ። እኔ ጋር በጣም ትልቅ ማርክ ነው ያለ። የመጀመሪያው ክፍል እንደውም ቢገዛኝ ኖሮ ሙሉ ነበር የምሰጥ። 4 ማርክ ነው የቀነስኩት 9996